ብሌና አቆማት። አይ ማን ስክሪንሾት እና ሀናን ቢኖራውን ይስቁባን ነበር። ኔትወርኩ እየያዛት ነው። ኔትወርኩ ማለት ነው። አቆሞሻል። እንዳታነሽ ስክሪንሾት አላነሱሽም። አሁንማ አላነሱሽም እኮ እንዳታነሱ። በማርያም ቆሜ እኔ እንኳን ስልኬ ያነሱኛል እኮ ግፈኞች ያነሱኛል እኮ እንድታዩ ብለው እኮ ነው። አንቺ ያጣምማል ዋይፋይ እንትን ሲል ማለት የሌለሽም በጣም ነው እንትን ይላል። ሌላ ሰው ነው የሚያደርገው፣ ይቀይራል። እነዚህ የሚቀርጹትማ ሲመጡ በስማ ዛሬም አይቼ እናትዬ አይቼ በሳቅ ፍርስ ጨጓራ ይግል። ዛሬ ደግሞ እንዴት ነው ሳቅ በሳቅ ነው ደስ ሲል እኔ ያልኳትን ትሰማለች። ማታ ምን እንዴት ነው ያልኳት? የቤት የቀረውን ፀጉሩን ላጭልኝ ብያት ነበር። እንዳትረሺ ብድርሽን ብያት ነበር። ግን ጎበዝ ስሚ ብሌን፣ ግን ይሄ ትምህርት እንደሆነ ታውቂያለሽ? ትምህርት እንደሆነ ታውቂያለሽ? እያስተላለፉ ያሉት ትምህርት ነው እያስተላለፉ ያሉት ትምህርት ነው እያስተላለፉት። ልክ ነሽ ያልሽውን ነው ያለችው እሷ ራሱ ላጨችው ደናርግ ዛሬ በሀረብኛ ነው። አሁን የሚቀራሰዋል ማፊ ምሽክላ እያሉ ድብልቅልቁን እያወጡት ነው የመጡት። እናቴ ዛሬ በጣም ደስ የሚለው ደስተኛ ሆነዋል ራሳቸው። የዛሬው በጠፈን ነው የሚያደርገው። ግን ደግሞ መጨረሻ ላይ ያላትን ሰማችኋል? በአንቺ በጣም ነው የምትተማመነው እሷን ማለት ነው። እኔ ዘመዶች ኮሜንት የሚጽፉ ናቸው የሚገርመው። አሁን እንደው እሺ ግን አለች ሚስቴ እንዳርኳት ነው የሚሆነው አለች። ሚስቱ ነኝ እያለች እየተናገሩት ኮሜንት ፍቅሩን ቢገልጽልሽ እሱ አምላኪ ወይ ኧረ በምንድን ነው የምናስበው? እሺ ቤት አሁን አፈቅርሃለሁ በግድ በቃ ብሌን ወንደው ነጭ ነው ተብሎም እኮ ነጭነቱንም ታስታዩ እኮ አሁን እኔ አሁን አብሮ ከመኖር ያለፈ ምንም ነው በቃ ብሏል። መጀመሪያም በተግባር ነው ማሳየው። አሁን የመጨረሻ በተግባር አሳየ። ከዚህ በላይ ምን ያሳይ? አይ ውድ አለች እኮ አሁን እሺ ብሏል እኮ ሚስቴን ያለው የሚለው ፊልም ማለት የሚለውን ፊልም አለች የሚለው ፊልም ይኸው አለችው። እንደዚህ ከሆነ ሚስቴ እሺ ካለ ቤኪ እኔም አፈቅርሻለሁ ካለ ሚስቴን ዳርኳት እነዚህ ማይገባቸው በጥብጣሽ በእንትን ብትሰጣቸው አይገባቸውም። በቃ በአደባባይ እንዲናገር ነው የፈለጉት፣ ግን እሱ ደግሞ በተግባሩ እያሳየ አይናገርም። አሁንም ይሰማኛል። ብሩኬ እንዳትናገር ፈንድተው ይሞቱ። ግን ልንገራቸው እንኳን ለትልቅ እኛ በጣም ትልቆች ነን። ለህፃኖች ራሱ የሚገባ ነው ይሄ ቃል እኮ እንዴ። አሁን ሳፈቅርሃለሁ ብዬ ብለው እሱም አፈቅርሻለሁ ቢል አስቢ። ለላከ ሰው ሚስቱን እንደዳረኩ ነው። ልክ እኮ ነው እንዴ። ከታች እየጻፉ ነው ተዋቸው። እኛ በእነሱ ፈን እያደረግን ነው። እኛ ምን አገባን ስለነሱ አይደለ? አታውሩ ኮመንት ወይ ትተናቸዋለን። እሺ ወደ አናወራም በቃ። የዛሬው ግን በጣም አንጀቴን አቆሰለ። እንትንም ሲል የዛሬው ነው ነገም ሲል እኔ ግን ኢትዮጵያ ብሄር እነሱ ባገኝ ደስ በሪሞት እኮ ነው ዛሬ ታገኛቸዋለሽ ውዴ። በሪሞት ነበር ታገኛቸዋለሽ ማሬ። ችግር የለም እንዲሁ በሪሞት ነው ያንቀሳቀሰችው ዛሬ። እንዴት አመሽ ሮማንቲክ ፍራንክ ነው። የሆነ ፍራንክ እንደው እኔ ምን ብናረጋቸው እንደሚገባቸው አናቅም። ምን እንደ በጥብጠን እንደዚያ አላውሰን ብናጠጣቸው አይገባቸው። እነዚህ በምን ማለት ልናስገባላቸው?
እኛ እነሱ እናመስላለን ብለን እኮ እኛ አራር ካላስ የእንትን ማጥፊያ ይናጠጣቸው መሰለኝ። ውሃ ሳይሆን ይሄ ጉንዳን የሚገላላ እሱን እናጠጣቸው መሰለኝ። እሱማ አይገላቸው እንጂ ደግሞ ሳይገላ የጉንዳኑ ይገላቸዋልሽ። ቤች አንቺ ደግሞ ጉንዳኖች ላላላ አይገላቸውም። እሱ አይገላቸውም። አንቺ ደግሞ ፍላሽ ነው ማለት ነው። ፍላሽ ብጥስጥስ አርጎ የሚመጣ ቢወዱ ራሱ አያምኗቸውም። ተዋቸው ያለባት እጂ ትተናቸዋለን። ውድ ትተናቸዋለን። ቆንጆ አሁን እንቀሳቀስ ተዋቸው። በቃ ተዋቸው። በዛ በቃ እኔም ምላችሁ ተዋቸው ነው። እኔ አሁን ሼርም አርጋችሁ ቢሆን ምንም አርጋችሁ ቢሆን ቃል የምትባለዋ ልጅ አምጡልኝ። ተናገራይ ተብያለሁ። እኔ ትእዛዝ ተሰጥቶኛል። በነገራችን ላይ ቃል 2 ዩቲዩብ ነው ያላት። ልንገራችሁ ነው ቅድም አስገብኝ ስላችሁ አላስገባም አላችሁ። ምን አርጋ ነው? ይኸውልሽ ቃል ማለት ነው በጣም ነው መወዳት ትላለች። ኦኬ ትውደዳ ችግር የላትም። 2 ዩቲዩብ ነው ያላት። አንድ በት አንድ ደግሞ ቃል ሁለቱም ቃል ዩቲዩብ ይላል። አንዱ የራሷ ፕሮፋይል ያለበት 5 ይከተላል። ታምናት ቃል ያለች ነው። ያ ብታይ ማለት ነው። አትመጣም። አሁን ትላል እኔ ደግሞ እዚህ ቤት ለምን ገባለሁ? ማን ስለሆናችሁ እንደዛ ተባለ። ነገ ስለምሰሙን ነው እንደዛ ብላችሁ አትገባም። እና ከታች እንኳን የተሳደቡትን እንደ የቡርኪ አፍቃሪዎች እንደዚህ ለሆነ ስርዓቷን ይዛ ልንገርሽ። ዜድዬ ቆራርጠው የሚያስተላልፉላት ምንም የሚያስተላልፉላት ስርዓቷን ይዛ ዩቲዩብዋን ተስራ። አለበለዚያ እኔ ማለት ነው እኔ ግሩፖችን ሰብስቤ ዩቲዩብዋን አደጋ ውስጥ ነው የምንጥለው። ስርዓት ያዝ። ያልሆነ ነገር ወራኛ ምን አገባ ኮሜንት ላይ በኃይሊ ምን ያቅርበት ወይልኝ ማናቅ ወጣቁም ሰላም ዋላችሁ። ሚውት አርጊ ብሌን ቤትሽን አስከብሪ። ሚውት አርጊ። እሺ ሚውት አርጉ። ቆይ ሚውት አርጉ። እሺ አንድ ላውራኔ ስላየሁት አንድ አውርቼ ልሂድ ሻወር ልወስድ ስለሆነ እዩ። ኮሜንት ላይ የተጻፈ የሆነች በጣም አንድ የምታስጠላ የሰው ፍጡር ያልሆነች የምትጽፈው አለ። እሱን አንብባ ከኮሜንት ላይ ከዩቲዩብ ኮሜንት ላይ አውጥታ ነው እንደዚህ ያለችው። ማንም የነገራት የለም። እንደዚህ ብሎኛል፣ አደጋ ላይ ሊወድቁ ነው፣ እንደዚህ ነገር እየገተተች ያለችው ቃል ከእንትን ላይ ከኮሜንት ላይ እያነበበች ነው። እኔ አይቻታለሁ፣ ሰምቻታለሁም። ከኮሜንትም ላይ እኔም ሰምቻታለሁ። ሁሌም ነው ኮሜንት የምጽፈው። ይቺ ልጅ የሚያስጠላ የሃይሚን ፎቶ ያደረገች ናት። የሚያስጠላ ኮሜንት ነው ሁሌ የምንጽፈው። ማማ ቆዩ ኒውት ያዙ ቆራጥ ካላስ በቃ ነው ጨርሽ። አይኔ እየጨርሽና እንትን ማርያምን ልክ ነሽ። ኮሜንት ላይ የተሰዳደቡትን ታወጣና ጌታ ምስክሬ ነው። እኔ አገሬ ያስገባል። ወደ ኋላ ቪዲዮን ገብታችሁ ይሉ። ኮሜንት ላይ የተሳደቡትን ታወጣና ትለጥፍና ልጆቹ እንዲዘቅጡ ማለት ነው። የተሰዳደቡትን እንትን እንዳለን እንደማወራ መታቁም ትላለች። እኔ ተደዋውሉ አላቅም። እኔ እንጃ ብቻ ግን ወደ ኋላ 2 ዩቲዩብ ነው ያላት። ብትገቡ እኔ በጣም ነው የምከታተላት። እንዴት እንደምረግጠው ጌታ ነው ብላችሁ ብሩኬ አንድ ሰው አይረግጠውም እንደቃል። እንዴት እዚህ ጋር ብሌን በአንዱ እሷንም ትሰድባለች፣ በአንዱ ትሰድባለች። ሁለቱም የሚውት አርጊ። ቆይ ዩዘር አብሬ ታውርጋ ዩቲዩብ ይላል። አንዱ ደግሞ የኛ ነው እንትን ወለየዋ ሚውት አርጊ። ሁለት አንድ ቅጂ ነው የምንለቅበት የሆነ ፕሮፋይል አለ። ቆይ ያዥ ዜዲ እሺ ቆይ ስሚ ብሌን ቤትሽን አስከብሪ። እንደታለች በመጀመሪያ ይቅርታ ቤትሽን አስከብሪ። ሲቀጥል ደግሞ ከዚህ ስለ ቃል እንደዚህ ወረደ አልመጣም ብላ እምቢ ስትል የምናረገውን እኛ እናረጋለን። አሁን እሷ ልጅቱ ያለችበት ትምጣ፣ መቅረብ አለባት። ሌላ ነገር ሳትናገር ትርፍ ቃል ሳንናገር ምን ሳንናገር ልጅቱ ትምጣ። ገስት ላይ ትምጣና ገስት ላይ ትናገር፣ ችግሯን ትናገር። ቪዲዮ ታስተካክል።
ቃሊቱ ቃሊቱ ሲሲቱ መልስ ፈልጋለሁ። ሲሲቱ እና መልስ ፈልጋለሁ። ቆይ ልንገርሽ ብሌንዬ ትምጣ ልጅቱ በአካል እሷ ትምጣ፣ በምንም ነገር ትምጣና እሷ ትናገር ሀሳቧን።